Now, U.S. intelligence assessments show roughly half of Iran's missile launchers are still intact. እስራኤል ከተመሰረተችባቸው የመጀመሪያዎቹ ዓመታት ጀምሮ በአካባቢዋ ባሉ የአረብ ሀገራት ጋር የነበራትን ዲፕሎማሲያዊና ወታደራዊ መገለል ለመስበር የዳርቻ ንድፈ ሐሳብ ወይንም the periphery of doctrine የተሰኘ ስትራቴጂ ትከተል እንደነበር ታሪክ ይናገራል። እስራኤል ጠላት ብላ ከምታስባቸው የአረብ ጎረቤቶቿም ይልቅ በአረብ ዙሪያ ባሉ ሙስሊም ነገር ግን አረብ ባልሆኑ ሀገራት እንደ ኢራን፣ ቱርክና ኢትዮጵያ ጋር ጠንካራ ጋርነት በመፍጠር የኃይል ሚዛኑን ለመጠበቅ ፍላጎትም ነበራት። የዛሬና ያድርገውና ኢራን በፈረንጆቹ 1950 እስራኤልን በይፋ እንደ ሀገር በመቀበል ከቱርክ በመቀጠል በዓለም ሁለተኛዋ ሙስሊም ሀገር ሆና እንድትመዘገብ አድርጓታል። ወዳጅነታቸውም በዘመኑ ይበል የሚያሰኝ ነበር። በወቅቱ በሻህ መሐመድ ረዛ ፓህባሊ ትመራ የነበረችው ኢራን ከእስራኤል ጋር በደህንነት መረጃ ልውውጥ፣ በወታደራዊ ስልጠናና በነዳጅ ንግድ የጠበቀ ሚስጥራዊ ግንኙነትም ነበራቸው። ይህ ለ3 አስርት ዓመታት የዘለቀው ስትራቴጂካዊ ወዳጅነት ድንገት ባንዲት አብዮት መልኩን ቀየረ። በፈረንጆቹ 1979 የተከሰተውን የኢራን እስላማዊ አብዮት ተከትሎ ሙሉ በሙሉ ዝምድናውም ተቋረጠ። Who in 1979 fled the country and Ayatollah Khamenei took power. በ1950ዎቹና 60ዎቹ ዓመታት በአሜሪካ በኢራንና በእስራኤል መካከል የነበረው ስትራቴጂካዊ ትብብር የቀጠናውን ጂኦፖለቲካዊ መልክም ቀይሮታል። የአሜሪካው ሲአይኤና የብሪታንያው M16 በጋራ በመሆን በኢራን መፈንቅለ መንግስት በማካሄድ የሻህ መሐመድ ረዛ ፓህባሊን ስልጣን መልሰው አጽንተውት ነበር። ይህን ተከትሎ አሜሪካም ለኢራን እጅግ ከፍተኛ ወታደራዊ ድጋፍ ማድረግም ጀምራ ነበር። አሜሪካ በወቅቱ አተም ለሰላም ወይንም ደግሞ አተም ፎር ፒስ በተሰኘው መርሃ ግብሩ አማካኝነት ለኢራን የመጀመሪያውን የኒውክሌር ቴክኖሎጂ ድጋፍም አድርጋለች። ይህም ለኢራን የኒውክሌር ጉዞ መሰረት ሆኗል። ሶስቱ ሀገራት ማለትም አሜሪካ፣ ኢራንና እስራኤል በደህንነት መረጃ ልውውጥና በጸጥታ ጉዳዮች ላይ ጥብቅ ዝምድናም ግንኙነትም ነበራቸው። ኢራን ለእስራኤል ወሳኝ የሆነውን የነዳጅ አቅርቦት ታቀርብ የነበረ ሲሆን በአንጻሩ እስራኤል የኢራንን የደህንነትና የጦር ኃይሎች በማሰልጠን ረገድ ትልቅ ሚናም ተጫውታለች። በ1979 የተካሄደው የኢራን እስላማዊ አብዮት በመካከለኛው ምስራቅ ለብዙ አስርት ዓመታት የነበረውን የኃይል ሚዛንና የዲፕሎማሲያዊ ግንኙነት ሙሉ በሙሉ የቀየረ ታሪካዊ ክስተት ሆኖም ብቅ አለ። አያቶላህ አሊ ኸሜኒ ወደ ስልጣን እንደመጡ አሜሪካን ታላቋ ሰይጣን፣ እስራኤልን ደግሞ ታናሿ ሰይጣን ሲሉ በመጥራት ማንኛውም አይነት የዲፕሎማሲያዊ ግንኙነት ገመዱ እንዲቆረጥ ሆነ። በቴህራን የሚገኘው የአሜሪካ ኤምባሲ ለ444 ቀናት መከበቡና ዲፕሎማቶች ታጋች መደረጋቸው በሁለቱ ሀገራት መካከል የነበረው ግንኙነት ለዘላቂው እንዲፈርስ በር ከፍቷል። አዲሱ የኢራን መንግስት በቴህራን የነበረውን የእስራኤል ኤምባሲ ለፍልስጤም ነጻነት ድርጅት ወይንም ፒኤልኦ አሳልፎ በመስጠት ለእስራኤል ያለውን ጠላትነት በተግባር ማሳየ። ኢራን በእስራኤልና በአሜሪካ ጥቅሞች ላይ ጥቃት ለመሰንዘር በሊባኖስ ሄዝቦላህን፣ በጋዛ ሐማስን ያካተተ የመቋቋም ግንባር ወይንም አክሲስ ኦፍ ሬዚስታንስ የተሰኘ የተወካይ ኃይሎች መረብ መዘርጋቷ በቴህራን ቴልአቪቭና ዋሽንግተን መካከል የተራራቀ ፍላጎትንም ወለደ። እስራኤልና አሜሪካ የኢራንን የኒውክሌር መርሃ ግብር እንደ ትልቅ ስጋት በመመልከታቸው እንደ ስታክስ ኔት ያሉ የሳይበር ጥቃቶችንና በኢራን የኒውክሌር ሳይንቲስቶች ላይ የግድያ እርምጃዎች እንዲወሰዱም አድርገዋል። ይህ ለ40 ዓመታት የዘለቀው የጥላ ጦርነት ወይንም ሻዶ ዋር አሁን ላይ ወደ ቀጥተኛ ወታደራዊ ፍጥጫ መሸጋገሩ የቀጠናውን ደህንነት ይበልጥ አሳሳቢ አድርጎታል። ይህ የታሪክ ምዕራፍ በአሁኑ ወቅት በሁለቱ ሀገራት መካከል ላለው ከፍተኛ ወታደራዊ ፍጥጫ እንደ ትልቅ ማነጻጸሪያ እየተጠቀሰም ይገኛል። ባለፈው የካቲት 28 2026 የተነሳው የገልፍ ውጥረት ዛሬም አልበረደም። ለዓለም አቀፍ የነዳጅና የጋዝ ንግድ እጅግ ወሳኝ ነው የሆርሙዝ ሰርጥ በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት አሁንም ለመርከብ ጉዞ ዝግ ሆኗል። ለአሜሪካና እስራኤል መርከቦችም አይፈቀድም ስትል ኢራን መዛቷ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር ኃይል በሚቀጥሉ ሳምንታት በኢራን ላይ የሚያደርገውን የአየር ድብደባ እንደሚያጠናክር መግለጻቸውም ቀጠናው ከውዝግብ ወደ ውጥረት ከፍ እያለ ስለመሆኑ አመላካች ነው ይላሉ ተንታኞች። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የኢራን መንግስት ጊዜው ሳይረፍድ የሰላም ስምምነት እንዲያደርግ ጥብቅ ማሳሰቢያም ሰጥተዋል። ይህ የፕሬዚዳንቱ ጥሪ የመጣው በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ በከፍተኛ ሁኔታ በናረበት ወቅት ነው። የኢራን ባለስልጣናት ግን የፕሬዚዳንት ትራምፕን ጥሪ ውድቅ ማድረጋቸውን ቀጥለውበታል። ቴህራን የተኩስ አቁም ጥያቄ አላቀረብኩም እያለች እያስተባበለች ሲሆን ከአሜሪካ ጋር ምንም አይነት የድርድር ምልክት የለምም ስትል ትሞግታለች። ዛሬም በቀጠለው ግጭት የአሜሪካ ጦር ኃይል ዋና ከተማዋ ቴህራንን ከምዕራባዊቷም ካራጅ ከተማ ጋር የሚያገናኘውን የሀገሪቱን ረዥሙ የሆነውን የከፍታ ድልድይ በቦምብ ደብድቧል። ድልድዩ አሁን ላይ ሙሉ በሙሉ ከጥቅም ውጭ መሆኑም ተገልጾ ይህ ድልድይ በመካከለኛው ምስራቅ ግዙፉ እንደሆነ
እንደሆነም ይነገርለታል። በዚህ ዕለት የኢራን ባላስቲክ ሚሳኤል የእስራኤልን ፒታ ቲኳ ከተማ መምታቱም ተዘግቧል። በጥቃቱ በርካታ ህንፃዎች ላይ ከፍተኛ ጉዳት ደርሷል። ይህ በዋሽንግተን በኢየሩሳሌምና በቴህራን መካከል ያለው ቀጥተኛ ወታደራዊ መገፋፋት መላውን ቀጠና ወደማይታወቅ መጠነ ሰፊ ጦርነት እየከተተው ስለመሆኑም አመላካች ነው። የባህረ ሰላጤው ሀገራትም ስልታዊ ጠቀሜታ ያለውን የሆርሙዝ ሰርጥን ሙሉ በሙሉ በኢራን ቁጥጥር ስር ሊወድቅ ይችላል የሚል ስጋት ስላደረባቸው ይመስላል ሰርጡን የሚዘሉ አዳዲስ የነዳጅና የጋዝ ማስተላለፊያ ቧንቧዎችን ለመገንባት እያጤኑ መሆኑን የፋይናንሻል ታይምስ ዘገባ የሚያሳየው። እንዲህ አይነቱን ግዙፍ ግንባታ ማካሄድ እጅግ ከፍተኛ ወጪ የሚጠይቅ በፖለቲካዊ መልኩ ውስብስብና ለማጠናቀቅም ረዥም ዓመታትን የሚወስድ መሆኑ ያፈጻጸሙን ነገር ጥያቄ ውስጥም ከቶታል። ይህ የባህረ ሰላጤው ሀገራት እቅድ ለዓለም የነዳጅ ፍሰት ወሳኝ በሆነው በዚህ የውሃ መስመር ላይ የተፈጠረው ወታደራዊ ውጥረት በቀጠናው ኢኮኖሚ ላይ የረዥም ጊዜ ስጋት መፍጠሩን የሚያሳይ ነው ሲሉም ተንታኞች እየተናገሩ ነው። ሌላው የአሜሪካ የጦር ጀት በቴህራን አቅራቢያም የሚገኘውን ስልታዊ ጠቀሜታም ያለውን የቢ1 ድልድይ መምታታቸውን ተከትሎ ፕሬዚዳንት ትራምፕ ተጨማሪ ጥቃቶችን እንደሚቀጥሉ ይፋ ማድረጋቸው ሁኔታውን ውስብስብ አድርጎታል። ይህን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሲቪል መሰረተ ልማቶችና በድልድዮች ላይ የሚሰነዘሩ ጥቃቶች ኢራናውያንን በፍጹም አያንበረክኩም ካሉ በኋላ ሚኒስትሩ ድርጊቱን የአሜሪካ የሽንፈትና የሞራል ውድቀት ሲሉ ጠርተውታል። ከዚህ የባህረ ሰላጤ ውጥረት ጋር ተያይዞ በርካታ ሀገራት የማሸማገል ሙከራ ማድረጋቸውን ቀጥለዋል። ባለፈው ኢስላማባድ ፓኪስታን ከቱርክና ኳታር እንዲሁም ከሌሎች ሀገራት ጋር ምክክር አድርጋ ነበር። ዛሬ የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የሳውዲ አረቢያው አልጋወራሽ ልዑል ሙሐመድ ቢን ሰልማን በስልክ በቀጠናው ጉዳይ ላይ ውይይት አድርገዋል። በመካከለኛው ምስራቅ እየተካሄደ ስላለው አስከፊ ጦርነት በጥልቅ ከተነጋገሩ በኋላም ሁለቱ መሪዎች በጦርነቱ ምክንያት በንጹሃን ዜጎች ላይ እየደረሰ ስላለው ከፍተኛ የህይወት መጥፋትና ሰብአዊ ቀውስ ያላቸውን ጥልቅ ስጋት ገልጸዋል። በዚህ በፋርስ ምድር የተነሳው ውጥረት በርካታ መሪዎችን ማስጨነቁንም ቀጥሎበታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የደቡብ ኮሪያ አቻቸው ሊ ጄሚያንግ በመካከለኛው ምስራቅ ባለው ጦርነት ምክንያት የተዘጋውን የሆርሙዝ ሰርጥ በጋራ ለመክፈትና በዓለም ኢኮኖሚ ላይ የተጋረጠውን አለመረጋጋት ለማርገብ ውይይት አድርገዋል። ሁለቱ መሪዎች በሲኦል ያካሄዱት ጉባኤ የተሰናዳው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አጋሮቻቸው በኢራን ላይ እየተካሄደ ያለውን ጦርነት ባለመደገፋቸው በከፍተኛ ሁኔታ በወቀሱበት ሰዓት ላይ ነው። የሆርሙዝ ሰርጥ ለመክፈትና በቀጠናው ያለውን ውጥረት ለማርገብ የፈረንሳይና ደቡብ ኮሪያ ትብብር ወሳኝ መሆኑን ገልጸዋል። ፕሬዝዳንት ሊ ጄሚያንግ በበኩላቸው ሁለቱ ሀገራት በሰርጡ ላይ አስተማማኝ የመርከብ ጉዞ ለማረጋገጥ ያላቸውን ቁርጠኝነት አረጋግጠዋል። መሪዎቹ ሰርጡን በምን አይነት መንገድ ለመክፈት እንዳቀዱ ዝርዝር መረጃ ከመስጠት የተቆጠቡ ሲሆን ከጋዜጠኞችም ምንም አይነት ጥያቄ አልተቀበሉም። ይህ የፓሪስና የሲኦል መሪዎች ስምምነት አሜሪካ በአጋሮቿ ላይ የምታደርገውን ጫና ተከትሎ የመጣ ቢሆንም አውሮፓውያንና የእስያ አጋሮች ጦርነቱን ከማባባስ ይልቅ ዲፕሎማሲያዊና ኢኮኖሚያዊ መረጋጋትን ለመፍጠር ያላቸውን ፍላጎት የሚያሳይ ነው ተብሏል። ሌላው በዚህ ሰርጥ ላይ ከባድ አጣብቂኝ የገባው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የንግድ መርከቦችን ደህንነት ለመጠበቅ መከላከያ ኃይል እንዲሰማራ በሚጠይቀው የውሳኔ ሀሳብ ላይ ሊሰጥ የነበረውን ድምፅ ላልተወሰነ ጊዜ ማራዘሙ ተሰምቷል። በባህሬን አቅራቢነት ድምፅ ሊሰጥበት ታቅዶ የነበረው ይህ ውሳኔ በምክር ቤቱ ይፋው የሥራ መርሃ ግብር ላይ ተካቶ የነበረ ቢሆንም አሁን ላይ ግን አዲስ የድምፅ መስጫ ቀን ሳይቆረጥለት እንዲዘገይ ተደርጓል። የውሳኔ ሀሳቡ በአሜሪካና በሰርጡ መዘጋት በቀጥታ ጉዳት በደረሰባቸው የባህረ ሰላጤው ሀገራት ከፍተኛ ድጋፍ ቢያገኝም የጸጥታው ምክር ቤት ቋሚ አባላት የሆኑት ሩሲያ፣ ቻይናና ፈረንሳይ ቀደም ባሉ የውሳኔ ሀሳብ ረቂቆች ላይ ተቃውሞ ማቅረባቸው ለድምፅ አሰጣጡ መራዘም ዋነኛ ምክንያት መሆኑም ተዘግቧል። ይህ በዲፕሎማሲያዊው መድረክ ላይ የታየው አለመግባባት በስትራቴጂካዊው የውሃ መስመር ላይ ያለውን ወታደራዊ ውጥረት ይበልጥ ውስብስብ እንዳደረገውም እየተነገረ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሆርሙዝ ሰርጥ የንግድ መርከቦችን ደህንነት ለመጠበቅ መከላከያ ኃይል ለማሰማራት ካቀደው የውሳኔ ሀሳብ በፊት ጥብቅ ማስጠንቀቂያም ሰጥተዋል። የጠላትና ደጋፊዎቻቸው በጸጥታው ምክር ቤት በኩል ይሁን በሌላ መንገድ በሆርሙዝ ሰርጥ ላይ የሚወስዱት ማንኛውም የትንኮሳ እርምጃ ሁኔታውን ይበልጥ ያወሳስበዋል ሲሉም አስጠንቅቀዋል።